በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀልና ማተም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ራእይ ምዕራፍ 17 ከቁጥር 1 እንደዚህ ይላል። ሰባቱንም ጽዋዎች ከያዙ ከሰባቱ መላእክት አንዱ መጥቶ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ። የምድርም ነገሥታት ከእርሷ ጋር ዘሞቱ፣ በምድርም የሚኖሩት ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። መድኃኔዓለም ኢየሱስ ክርስቶስ ለኔ ለባሪያው የማስተምርበትን አንደበት እናንተም የመድኃኔዓለም ልጆች ወንጌል የምትማሩበትን የምትሰሙበትን ልቦና እንዲሁም ደግሞ ወንጌል ተምረን ወደ ክርስትና ሕይወታችን ተርጉመን ተግብረን ለእግዚአብሔር መንግሥት የሚያበቃ በእግዚአብሔር ፊት የሚያቆም መንፈሳዊ ፍሬ እንድናፈራ መድኃኔዓለም ኢየሱስ ክርስቶስ ይርዳን ይፍቀድልን። አሜን። መንፈስ ቅዱስ ጉባኤያችን ይቆጣጠርልን። የዮሐንስ ራእይ ምዕራፍ 17 እና ምዕራፍ 18ን በአንድ ላይ ዛሬ እንመለከታለን። እነዚህን ሁለቱ ምዕራፎች በአንድ ላይ የምንመለከተው የዮሐንስ ራእይ ምዕራፍ 17 እና ምዕራፍ 18 የሚናገሩት ስለ አንድ ጉዳይ ስለሆነ ነው። ይሄ አንድ ጉዳይ ስለ ታላቂቷ ጋለሞታ ሴት ስለ ባቢሎን ስለሚናገር ነው። በመሆኑም እነዚህን ሁለት ምዕራፎች ዛሬ ጠቅልል ባለ ሁኔታ በአጭሩ በምንረዳው ሁኔታ በሚገባን ደረጃ እንመለከታለን፣ እናያለን። መድኃኔዓለም ምስጢሩን ማስተዋሉን ይግለጥልን። የዮሐንስ ራእይ ምዕራፍ 17 ቅድም እንዳነበብነው ከቁጥር 1 እስከ ቁጥር 2 አንዲት ታላቅ ሴትን መልአኩ እንዳሳየው ዮሐንስ ይነግረናል። የዮሐንስ ራእይን ምዕራፍ 17 እና ምዕራፍ 18ን የሚመለከተው በራእይ ነው። እሱ ያለው አንድ ቦታ ነው። ነገር ግን በመንፈስ ቅዱስ ወስዶት የተለያዩ ቦታዎችን ያሳየዋል። በሰማይ ያሉትን ነገር ያሳየዋል። በምድር የሚከናወኑትን ነገር ያሳየዋል። የዮሐንስ ራእይ ምዕራፍ 17 እና ምዕራፍ 18 ዮሐንስ ያየው ራእይ በምድር ላይ የተቀመጠችው በምድር ላይ የነገሰችው ታላቅ ሴትን ነው ማየት የጀመረው። ይቺ ሴት ጋለሞታ እያለ የዮሐንስ ራእይ ምዕራፍ 17 ይነግረናል። ይቺ ሴት በብዙ ውሃዎች ላይ ተቀምጣ ነበር ይለናል። በብዙ ውሃ ላይ ተቀምጣ ነበር ማለት በብዙ ሕዝቦች ላይ በብዙ ነገሥታት ላይ ተቀምጣ ነበር እያለ ይነግረናል። በምድር ላይ የምትነግስ አንዲት ሴት አለች። በሆነ ጊዜ በሆነ ወቅት በምድር ላይ ከነገሥታት በላይ ሆና ከሕዝቦች በላይ ሆና የምትነግስ ሴት አለች። ይቺ ሴት ደግሞ ጋለሞታ ነች። ይቺ ሴት በብዙ ሰዎች ላይ ስልጣን ስላላት ብዙ ሰዎችን ብዙ ነገሥታትን ስላሳተች ይቺ ሴት በብዙ ውሃዎች ላይ ተቀምጣ ነበረ። ይቺ ሴት በምድር ላይ ስትነግስ ወይንም ደግሞ ከፍ ከፍ ስትል የበላይ ስትሆን የምድር ነገሥታት ከእርሷ ጋር ዝሙት ይፈጽማሉ። በእጇ የያዘችውን የዝሙቷን ወይን ጠጅ አብረዋት እየጠጡ አብረው ይሰክራሉ፣ አብረዋት ይጠፋሉ። እርሷን ብቻ ያዳምጣሉ፣ እርሷን ብቻ ይመለከታሉ። እርሷ በሄደችበት ጉዞ መንገድ ሁሉ ይሄዳሉ፣ ከእሷ መንገድ አይወጡም። ስለ እሷ ብለው በምድር ላይ
ኃጢአትን፣ ርኩሰትን፣ በደልን፣ ግፍን ይሰራሉ። ለሷ ብለው ሰዎችን ይገላሉ። ለሷ ብለው ሕፃናትን ያርዳሉ። ለሷ ብለው የሕፃናትን ደም ይገብሩላታል። ይህች ጋለሞታ ሴት የተቀመጠችው ደግሞ የስድብ ስሞች በሞሉበት 7 ራሶችና 10 ቀንዶች ባሉት አውሬ ላይ ነው። ይሄ አውሬ የቀደመው ዲያብሎስ እባብ ዘንዶ የተባለው ነው። ይሄ አውሬ በመጨረሻው ዘመን እኔ ክርስቶስ ነኝ ብሎ በምድር ላይ 3 ዓመት ከ6 ወር የሚነግሰው ነው። በዚህ አውሬ ላይ ተቀምጣ ነበር ይላል ይቺ ሴት። አሁን በምናብ አስቡት። አንዲት ሴት አለች፣ ከስሯ ደግሞ አውሬ አለ። ይሄ አውሬ ደግሞ ሐሰተኛው መሲህ የሚባለው ሰይጣን ነው። 7 ራሶችና 10 ቀንዶች አሉት። በዚህ ላይ ተቀምጣ ነበረ። የለበሰችውን ልብስ ደግሞ ስንመለከተው ልብሷ ወይንም ደግሞ ቀሚሷ ቀይና ሐምራዊ ነው። ደማቅ ቀይ ቀሚስ ለብሳለች። በተጨማሪም ደግሞ ይሄ ቀይ ቀሚስ ሐምራዊ ቀለም ያለው ልብስ ነው። ሐምራዊ ማለት የሚያበራ የሚያንጸባርቅ ማለት ነው። ይህቺ ሴት ባለችበት ቦታ ብቻ ሳይሆን እስከ ምድር ጫፍ ዝናዋ የሚሰማ ሴት ናት። ይህቺ ሴት የለበሰችው ቀሚስ ቀይ የሆነው ደግሞ በምትገድላቸው ክርስቲያኖች፣ በምታርዳቸው ክርስቲያኖች ደም መጨማለቋና መስከሯን እየነገረን ነው። በደም የተጨማለቀች ናት። የተጨማለቀችበት ደም ደግሞ የክርስቲያኖች ደም ነው። አሕዛቦች፣ አላውያን ነገሥታት፣ የዲያብሎስ ልጆች የክርስቲያንን ደም በማፍሰስ ይደሰታሉ። ለምን? የአውሬው ልጅ ስለሆኑ፣ የዲያብሎስ ልጅ ስለሆኑ። ዲያብሎስን የሚከተል አጋንንቱን የሚከተል ክርስቲያንን በመበደል ክርስቲያንን በማሳደድ ክርስቲያንን በመግደል ይደሰታል። አንድ ሰው የአጋንንት ተከታይ መሆኑ የሚታወቀው ክርስቲያኖችን በመግደል ክርስቲያኖች ላይ ግፍ በመስራት ክርስቲያኖችን በማሳደድ ነው። ክርስቲያኖችን እንደ ባሪያ ካልገዙ፣ ክርስቲያኖችን ካላስለቀሱ፣ ክርስቲያኖችን ካላሰሩ፣ ክርስቲያኖችን ካልገደሉ ሃይማኖታቸው የተገለጠ የሚያመልኩት አውሬ ዲያብሎስ የማይደሰት የማይመስላቸው የአውሬው ልጆች አሉ። ልብሳቸው በክርስቲያኖች ደም የተጨማለቀ ግፈኞች አሉ። ከግፈኞች ሁሉ የበላይ ደግሞ ይቺ ሴት ናት። ይቺ ሴት ክርስቲያን የሚባል አይቀራትም። እንደ ኤልዛቤል የእግዚአብሔርን ልጆች የምትገል የምታሳድድ፣ ለጣዖታ የምታሰግድ፣ አልሰግድም ለጣዖት የሚሉ ደግሞ ክርስቲያኖችን የምትገል ነች። ይቺ ሴት በዚህ አውሬ ላይ ተቀምጣ የምድርን ነገሥታት እያስከተለች በምድር ላይ ንግስናዋን ታስፋፋለች። በልብሷ ላይ ደግሞ ልብሷ ቀይ ነው፣ ሐምራዊ ቀለም አለው። በተጨማሪም ደግሞ በጣም የከበሩ ዕንቁዎች ልብሷ ላይ አሉ። በጣም የተቀማጠለች ናት። በሀብት የከበረች ናት። በምድር ያሉ ሀብቶች ሁሉ የእሷ ናቸው። የምድርን ሀብት ሁሉ ትቆጣጠራለች። ከእኔ በላይ ሀብታም የለም፣
ከኔ በላይ ታላቅ ባለስልጣን የለም ትላለች። ኩራቷና ትዕቢቷ እስከ ሰማይ ይደርሳል። ትዕቢቷ ያመጻድቃታል፣ ሀብቷ ያኮራታል። እግዚአብሔርን ትሳደባለች፣ ማደሪያውንና ቅዱሳንን ትሳደባለች። እኔን ማንም አይነካኝም ትላለች። መንግስቴና አስተዳደሬ ዓለምን ይመራል ትላለች። ከግፏ ብዛት የተነሳ ግፏ በምድር ባሉ ህዝቦች ሁሉ ላይ የተገለጠ ይሆናል። በሷ ጊዜ ክርስቲያኖች ያለቅሳሉ። በሷ ጊዜ ክርስቲያኖች ይታረዳሉ። በሷ ጊዜ ክርስቲያኖች ወደ እግዚአብሔር ያለቅሳሉ። እግዚአብሔር ሆይ አምላካችን ሆይ ስላንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ሆንን። ይህን ሁሉ በደስታ እንቀበላለን፣ ነገር ግን በዚህች ሴት ላይ ፍረድልን እያሉ ወደ እግዚአብሔር ወደ አምላካቸው ወደ መድኃኔዓለም ወደ ኢየሱስ ክርስቶስ ይጮኻሉ። ፍረድልን ይላሉ። በዚህች በግፈኛ ሴት አቤቱ ፍረድልን ይላሉ። ይቺ ሴት ደግሞ እኮ ብቻዋን አይደለችም። ይቺ ሴት በብዙ ሀብት በብዙ ነገሥታትና በብዙ ሀገሮች የተከበበች ሴት ናት። ይቺ ሴት በአውሬው ላይ ተቀምጣለች። አውሬው 7 ራሶችና 10 ቀንዶች አሉት። ከዚህ በፊት በነበሩን በዮሐንስ ራእይ ተከታታይ ትምህርቶች ላይ 7 ራሶችና 10 ቀንዶች ምን ማለት እንደሆነ ተመልክተናል። ዛሬም ይሄ ቃል በዚህ በዮሐንስ ራእይ በምዕራፍ 17 ላይ ደግሞ ያመጣውና ዮሐንስ ይናገረዋል። አውሬው 7 ራሶችና 10 ቀንዶች አሉት። በዚህ ላይ የተቀመጠችው ታላቂቷ ጋለሞታ ሴት ናት እያለ ይነገራል። ከቁጥር 11 ላይ እንደዚህ ይላል። ከቁጥር 10 ላይ 7ቱ ራሶች ሴቲቱ የተቀመጠችባቸው 7 ተራራዎች ናቸው ይላል። እነዚህ 7 ተራራዎች 7 ነገሥታት ናቸው ይላል። 5ቱ ወድቀዋል፣ አንዱ አለ፣ አንዱም ደግሞ ገና አልመጣም፣ ሊመጣም ጥቂት ጊዜ ሊቆይ ይገባዋል ይልና ከዛ በኋላ ያያቸው 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገሥታት ናቸው። ዳሩ ግን ከአውሬው ጋር ከዲያብሎስ ጋር ለ1 ሰዓት እንደ ነገሥታት ስልጣንን ይቀበላሉ። እነዚህ አንድ ሐሳብ አላቸው። ኃይላቸውን፣ ስልጣናቸውን ለአውሬው ይሰጣሉ ይላል። አሁን ነገሥታትና መንግስት 7 ራሶች 7 ነገሥታት ናቸው። 5ቱ ወድቀዋል፣ አንዱ አለ፣ አንዱ ደግሞ ገና አልመጣም ይላል። እንደገና ደግሞ 10 ቀንዶች የሚለው ሐሳብ 10 መንግስታት ናቸው፣ ገና አልተነሱም ይላል። ዓለም ገና አይታው ማታውቀው መንግስታት አሉ። ዓለም ገና አይታው ማታውቀው ነገሥታት አሉ። ገና ዓለም ያልደረሰችበት የመንግስታት አይነት አሉ። ምናልባት እናንተ አሁን ወይንም እኛው የምናያቸው ሀገሮች ወደፊት ወደ ታች ይወርዱና ዝቅ ይሉና ታይተው የማይታወቁ የማይጠበቁ ሀገሮች ወደ ላይ ከፍ ይላሉ። ሀብታም የነበሩ ሀገሮች ዳዩንና ወደፊት ዳይ የነበሩ ሀገሮች ለአውሬው የሰገዱ አውሬውን የሚያመልኩ ሀገሮች ከፍ እያሉ ይመጣሉ። በምሳሌ እንመልከተው። ታላላቅ ሀገሮች በፊት ነበሩ። ለምሳሌ በጥንቱ በብሉይ ኪዳን ዘመን ግብፅ በጣም ታላቅ ሀገር ነበረች። ፋርስ ወይንም ኢራን በጣም ታላቅ ሀገር ነበረች። በመጽሐፍ ቅዱስ እኮ በጣም ስማቸው የተጠቀሰ ሀገሮች እነዚህ ነበሩ። ግብፅ፣ ፋርስ ወይንም ኢራን፣ ሶሪያ፣
ሮም፣ ጣሊያን እነዚህ ሀገሮች በጣም ታላላቅ ሀገሮች ነበሩ። ከዛ በላይ ደግሞ አሁን ያለንባት ኢትዮጵያ በጣም ታላቅ የሆነች ሀገር ነበረች እንበል እንጂ እነዚህ ሀገሮች በዘመናቸው በጣም ታላላቅ ነበሩ። ዓለምን ያስተዳድሩ ነበሩ። ከጊዜ በኋላ ነገሮች ሲቀየሩ እየከሰሙ መጡ፣ ድሃ እየሆኑ መጡ። መንግስታቸው እየወደቀ መጣ። እየተሰባበሩ መንግስታት እየተከፋፈሉ መጡ። እነሱ ሲወድቁ ሌሎች ሀገሮች ደግሞ ተነሱ። እነ ግሪክ ተነሱ፣ ከፍ አሉ። እነ እንግሊዝ ተነሱ፣ ከፍ አሉ። እነሱም በጊዜያቸው እየከሰሙ መጡ። መንግስታቸው እየደከመ መጣ። አሁን ደግሞ አሜሪካ፣ ራሽያና ቻይና፣ ምስራቅ ኤዥያ ከፍ እያሉ እየመጡ ነው። ሀብታም ሀገሮች ናቸው። የበለጸጉ ሀገሮች ናቸው። እነዚህ ሀገሮችም ደግሞ የሚከስሙበት ጊዜ ይመጣል። ደግሞ ሌሎች ይነሳሉ። ጊዜ ያመጣውን ጊዜ ይጥለዋል። ጊዜ የጣለውን ጊዜ ያነሰዋል። ሀገራችን በጣም ታላቅ ሀገር ነበረች። ተረት ተረት አይደለም የምናወራው። የተሰሩትን ነገሮች ማየት እንችላለን። በመንፈሳዊ ልዕልና፣ በአስተሳሰብ፣ በኢኮኖሚ፣ በሃይማኖት ከፍ ያለች ሀገር ነበረች። ህዝቦቿ በጣም የተማሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ ከዋለችው ውለታ የመጀመሪያውና ትልቁ ድንቁርና ከትውልዱ ጋር እንዲርቅ ብራና ዳምጣ ቀለም በጥብጣ እየጻፈች ለትውልዱ ሃሁ እያስተማረች በእውቀት ትውልዱን አበልጽጋለች። ያ በእውቀት የበለጸገው ደግሞ ትውልድ፣ በእውቀት የዳበረው ደግሞ ትውልድ ሀገርን ገንብቷል። ይሄ የሺህ ዘመናት ታሪካችን ነው። ኢትዮጵያውያን ታላቅ እንደነበሩ ለማየት አክሱምን፣ ላሊበላን ማየት በቀላሉ ይቻላል። እስከ የመን የሚደርስ እኮ አገዛዝና መሬት ነበረን። አሁን አንሰን በመንፈሳዊ ሕይወት አንሰን፣ በመንግስት አንሰን፣ በአስተሳሰብ አንሰን፣ ትንሽ ሀገር ቀረን። ለምን ትንሽ የሆነ አስተሳሰብ ያዝን? ለምን እንደዚህ ሆንን? ከእግዚአብሔር መንግስት ወጣን። ከእግዚአብሔር የተለየ ደግሞ ህዝብ ይወድቃል። ወይንም ጣዖቱን ብቻ ማምለክ ነው፣ ወይንም እግዚአብሔርን ብቻ ማምለክ ነው። ሁለቱንም ይዞ መሄድ ያደቃል። አሁን ተመልከቱ፣ ቻይና የ70 ዓመት ታሪክ ነው ያላት። በ70 ዓመት ውስጥ ነው ከዜሮ ተነስታ እዚህ የደረሰችው። ከዜሮ ተነስታ በ70 ዓመት። አሜሪካን እንመልከት፣ የ200 ዓመት ታሪክ ነው ያላት። ከዜሮ ተነስታ ምንም አልነበረችም ሀገሪቷ። የእንግሊዝ ዜጎች ናቸው ሄደው ተሰደው አሜሪካን ያቋቋሙት። አሁን የት ነው ያለችው? የዓለም አንደኛ ኢኮኖሚ ተሸካሚ ሀገር። እኛ የ3000 ዓመት ታሪክ አለን። አሁን የት ነው ያለ ነው? ትውልዱ ምን እየሰራ ነው? እየወደቀ እኮ ነው። ትምህርት የማይወድ ትውልድ ይሄ ትውልድ ትምህርት ሊወድ አልቻለም። ማደግን አልቻለም። በቃ ሌብነት፣ ዝርፊያ፣ ድድብና ትልቅ ደረጃ ያደርሳል እያለ እኮ ነው እየፎከረ ያለው ትውልዱ። በስማ አገራችን እንደዚህ ትውደቅ። ግፍ፣ ኃጢአት በአደባባይ እንደ ጀብዱ የሚወራበት ዘመን። ሰው እኮ ኃጢአት ሲሰራ ዞር ብሎ ነው የሚሰራው። ተደብቆ ሰርቶ ከዛ ደግሞ እግዚአብሔርን ማረኝ፣ ይቅር በለኝ፣ ኃጢአት ሰርቻለሁ ብሎ ንስሐ ይገባል። በአደባባይ ኃጢአት እየሰሩ ይሄ እኮ ኃጢአት ጥሩ ነው እያሉ የሚያስተዋውቁ ትውልዶች። አገር እኮ ወድቃለች። አገር እየሞተች ነው። ማልቀስ ያለብን እኮ ስለ ሀገራችን ነው። ይህቺ ሀገር የክርስቲያኖች ሀገር፣ አባቶች የሞቱላት ሀገር እንዲህ ስትወድቅ እንዴት ዝም እንላለን?
በስነ ምግባር ወድቀናል፣ በሃይማኖት ወድቀናል፣ በሞራል ወድቀናል፣ በእውቀት ወድቀናል፣ በአስተሳሰብ ወድቀናል፣ በፍቅር በአንድነት ወድቀናል። እንዴት በአንድ ነገር እንኳን ተሽለን አንገኝም? ቢያንስ እንኳን በመንፈሳዊ ህይወቱ እንዴት ተሽለን አንገኝም? በዚህ እንኳን ወድቀናል። አውሬው ሲሰለጥንብን ዝም በቃ ሁሉ ነገር ግብረ ሰዶም ሲመጣ ዝም፣ ጋለሞታው ሲመጣ ዝም፣ መተተኛው ሲመጣ ዝም፣ ዛራንጋሹ ሲመጣ ዝም። ለምንድን ነው ዝም የምንለው? ምን እየሰራን ምን እየጠበቅን ነው? እስከናልቅ ድረስ እያለቅን እኮ ነው። ማለቅ ማለት እኮ ግዴታ አፈር ተቆፍሮ እዛ ውስጥ መግባት አይደለም። በቁም መሞት ማለት ነው። በቁም ሞተናል። በቁም እየገደሉን ነው። አውሬውን የሚከተሉ የአውሬው ልጆች በቁም እየገደሉን ነው። አሁን ከሞትን ወደፊት እንዴት ነው የምንኖረው? እኛ ገና ወደፊት ብለን እናስባለን። ወደፊት የሚባል የለም። ዛሬ መዳን ከሌለ በእኔና በእናንተ ህይወት ላይ ነገ መዳን የለም። ቀጠሮ እንያዝ ወገኖቼ ለመዳን። የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። ንስሐ የመግባት ቀን ዛሬ ነው። እግዚአብሔር ወይ ይቅር በለኝ የማለት ቀን ዛሬ ነው። የመፈወስ ቀን ዛሬ ነው። የመቀደስ ቀን ዛሬ ነው። ነገ የሚባል ቀን የለም። ነገማ እንደዛ አይነት ዘመን ይመጣል። ጋለሞታ ሴት የምትነግስበት፣ ያልነገሱ መንግስታት የሚነግሱበት፣ ዓለም አይታው የማታውቀው ታሪክ ውስጥ ገባለች ገና። ታዲያ ይቺ ሴት ማናት? ካሁን የጠቀስናት ጋለሞታ ሴት ቀይ ልብስ፣ ቀይ ቀሚስ፣ ሐምራዊ ልብስ የለበሰች፣ ልብሶቿ በደም የተጨማለቁ፣ በእንቁና በልዩ ልዩ በወርቅ በከበሩ ድንጋዮች የተሸለመች ይቺ ሴት ማናት ስንል ይቺ ሴት ሲልና ቁጥር 5 ላይ በግንባሯ ምስጢር የሆነ ስም አለ ይልና ይህ ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎች እና የምድር እርኩሰት እናት ተብሎ ተጻፈ ይላል። ይህቺ ሴት ታላቂቷ ባቢሎን የጋለሞታዎች እና የምድር እርኩሰት ሁሉ እናት ተብሎ በግንባሯ የተጻፈባት ናት ይችላል። በሴት አንቀጽ እየጠራ የሚነግረን ይቺ ሴት አንዲት ታላቅ ከተማ ናት። ይቺ ከተማ ደግሞ ባቢሎን ነው የምትባለው። ምን ነው ባቢሎን በብሉይ ኪዳን ፈርሶ የለም ወይ ብለን ብናስብ በፍጹም ባቢሎን ስያሜው ነው። ባቢሎን ማለት አመፀኛ ማለት ነው። ባቢሎን የሚለው ትርጉም አመፀኛ የሚለው ነው። ስለዚህ ወደፊት በምድር ላይ የምትነግሰው ከተማ ወይንም ደግሞ በምድር ላይ በጣም ታላቅና ኃያል ሀገር የምትሆነው ይቺ ከተማ ይቺ ሀገር ባቢሎን የምትባል ነች። ለምን? ይቺ ሀገር አመፀኛ ሀገር ነች። አመፀኛ ለአመፅ የምትተባበር ነች። ከአመፀኞች ጋር የምትተባበር አመፅን የምታስፋፋ ሀገር ነች። አገርና ከተማ አንድ አድርጋችሁ ውሰዱት። እሺ፣ አገርና ከተማ አንድ አድርጋችሁ ውሰዱት። ይቺ ታላቂቷ ባቢሎን የጋለሞቶች ምድር የሚላት ስራዋ ተግባሯ ጋለሞታ ስለሆነ ነው። ምን ማለት ነው? ሰባቱን ራሶች ነገስታቱንና በሷ ጊዜ የሚነሱን 10ን መንግስታት በሙሉ ታሰልፍና በምድር ያሉ ክርስቲያኖችን እያሳደደች ታስጨፈጭፋለች፣ ትገላለች። ክርስቲያኖች ይገደላሉ። እሷ በምትነግስበት በዛን ጊዜ ክርስትና እንደ ኃጢአት ይቆጠራል፣ እንደ እርኩሰት ይቆጠራል።
ክርስትና እንዲጠፋ በደንብ ትሰራለች ይቺ ሀገር ወይንም ይቺ ከተማ። ይቺ ከተማ ደግሞ በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ ነበር ወይንም አዩአት እያለ ዮሐንስ ይነግረናል። ይቺ ከተማ ደግሞ አርፋ የምትቀመጥ አይደለችም። ይቺ ከተማ የምድርን ነገስታት የምድርን መንግስታት ትሰበስብና በጉን ለመውጋት ያላቸውን መሳሪያ በሙሉ ሰብስበው ወደ እግዚአብሔር ላይ ያምጻሉ። ያላቸውን መሳሪያ የሚያምጹት በግብረ ሰዶማዊነት፣ በመግደል፣ በኃጢአት፣ በእርኩሰት እግዚአብሔርን ይሳደባሉ። እግዚአብሔርን ለመውጋት ይነሳሉ። እግዚአብሔርን መውጋት ማለት እኮ መሳሪያ ይዞ ወደ ሰማይ መተኮስ አይደለም። እግዚአብሔርን መውጋት ማለት በምድር ላይ ግፍ መስራት ማለት ነው። ክህደት ማስፋፋት ማለት ነው። በዛን ጊዜ ጣዖት ይስፋፋል። በዛን ጊዜ መግደል እንደ መብት ይቆጠራል። በዛን ጊዜ ኃጢአት እንደ ጽድቅ ይታያል። እግዚአብሔርን ለመውጋት ይነሳሉ። ቤተ መቅደስን ያጠፋሉ። ክርስቲያኖችን ይገላሉ ከዚህ ሴት ጋር በመሆን። ከዛ በኋላ በጉ መድኃኔዓለም ኢየሱስ ክርስቶስ የጌቶች ጌታ ስለሆነ፣ የነገስታት ንጉሥ ስለሆነ፣ የአማልክት አምላክ ስለሆነ እነዚህን ሁሉ ድል ይነሳል። መድኃኔዓለም ድል ነሽ አምላክ ነው። ባቢሎንን ድል ይነሳታል። 7ቱን ነገስታት 10ሩን መንግስታት ድል ይነሳቸዋል። የክርስቲያኖች አምላክ ድል የሚነሳ አምላክ ነው። መድኃኔዓለም ድል የሚነሳ አምላክ ነው። የድል ነሾች ማህበር የሚሰበሰቡበት መንግሥተ ሰማያት የሱ የበላይ አለቃ መድኃኔዓለም ኢየሱስ ክርስቶስ ነው። ማንም ቢቃወመው፣ መድኃኔዓለምን ማንም ቢሰድበው፣ መድኃኔዓለም ማንም በመንፍቅና በአሕዛብነት ቢክደው፣ በጣዖት ቢክደው፣ መድኃኔዓለም ግን ማንንም ያሸንፋል። መድኃኔዓለም ጠላታችሁን ያሸንፍላችሁ። ድግምቱን፣ መተቱን፣ ቡዳውን፣ አይነጥላውን፣ ዛሩን መድኃኔዓለም ያሸንፍላችሁ። በሕይወታችሁ ያለውን ፈተና መድኃኔዓለም ያሸንፍላችሁ። አሸናፊው መድኃኔዓለም ከእናንተ ጋር ይሁን። በደንብ አሜን በሉ። አልሰማሁም። በደንብ አሜን በሉ። ሐዋርያው ዮሐንስ ይቺን ሴት ይቺን ከተማ ባዩአት ጊዜ በጣም አደነኩኝ እያለ ይነግራል። የሚናገረው ስለመደነቁ ነው። ለምንድን ነው ዮሐንስ የተደነቀው? ዮሐንስ የተደነቀው ስለሆነች፣ በጣም ልዕለ ኃያል ስለሆነች፣ በጣም ባለጸጋ ስለሆነች ቀናው ማለት በጣም ተገረምኩኝ ይላል። የተገረሙ ቀንቶ አይደለም ማለት እንዴት እንዲህ አይነት ሀብት ይቺ ከተማ ያዘች? ምን አይነት ሀብት ነው ያላት? ውበቷ እንዴት ያምራል ብሎ በጣም ተደነቀ። አሁን እኮ ብዙ የሚደነቁ ሰዎች አሉ። ለምሳሌ በአሜሪካ በጣም የሚደነቁ ሰዎች አሉ። በጣም የሚደነቁ አሜሪካን እንደገነት በየቀኑ በልማቸው በቆማቸው በራያቸው እያሰቡ ስለ አሜሪካ ብቻ እያወሩ አሜሪካን ብቻ እያሰቡ የሚኖሩ ሰዎች አሉ። ንግግራቸው አሜሪካ የሆኑ ሰዎች አሉ። በቃ በአሜሪካ የሚደነቁ ሰዎች አሉ። ሀገራቸውን ትተው በሀገራቸው መስራት ትተው ያኛይቷን ባቢሎን ይናፍቃሉ። ያቺኛዋን ባቢሎን ይናፍቃሉ። አውሮፓን የሚያደንቁ ሰዎች አሉ። ሀገሪቷን እያፈረሱ አውሮፓን ንግባ ይላሉ። እንዲህ አይነት ሞኞች አሉ። የገዛ ቤታቸውን እያቃጠሉ የጎረቤት ቤት እንኖራለን ብለው የሚያስቡ ሰዎች አሉ። እነሱ እንኳን ከዚህ የሚሰደደውን ለማኖር የራሳቸውንም ዜጋ በስርዓት ለማስተዳደር እየከበዳቸው ነው። እያያቸው አይደል? እየጠረዙ እኮ እየመለሱ ነው። የራስህን ቤት እያፈረስክ
የሰው ቤት ሄጄ ይኖራል ብለህ የምታስብ ከሆነ የዛ ቤት ባለቤት ያባርራል። የኔንም ቤት ያቃጥልብኝ መጣ ብሎ ያሳድዳል፣ ያስወጣሃል። ሀገራችንን እያፈረስን ሌላ ሀገር ሄደን እንኖራለን ብለን የምናስብ ከሆነ ተሳስተናል። በቀደም ዜና ያልሰማችሁም ከአሜሪካ ሶማሊያን በሙሉ ይውጡ ብሎ ፕሬዝዳንቱ ሲናገር ሶማሌ ማየት አልፈልግም፣ ሀገራቸውን አፈርሰው እዚህ መጥተው ደግሞ ሀገራችን እያፈረሱ ነው አለ። ገና እኛ ጋር ይመጣል፣ ኢትዮጵያውያን ጋር ይመጣል። በዚህ ከቀጠለን ምንም ጥርጥር የለውም። ድሮ እኮ ኢትዮጵያውያን ውጭ ሀገር ስንሄድ እኮ ግርማ ሞገሳችን አበሾች ናቸው ከተባለ ወንበር ሁሉ ይለቃሉ። ወንበር እንዳይነስ የተከበርን ነበርን። አሁን ግን አበሻ መጣ ሂዱዳ ውጣ ከዚህ የሚባለው ማንም አበሻ ማየት አይፈልግም። አበሻ እንደ ገዳይ፣ አበሻ እንደ አራጅ የሚታይበት ዘመን ላይ ደረሰ። እውነታቸው ነው። ውጭ ሀገር ያለው ሀበሻ ድርጊቱ ምግባሩ በጣም የሚያስጠላው ነው። በጣም መጥፎ እየሆነ ነው። እርስ በርሱ ሀበሻ አይተባበርም፣ አይዋደድም። ጎን ለጎን እንኳን እየሄደ ሰላም እንኳን አይባባልም። የእግዚአብሔር ሰላምታ እንኳን አይሰጣጣም። ድሮ በፈረንጅ ሀገር እኮ የተከበርን ነበር። አፄ ኃይለ ሥላሴ አሜሪካ ሲገቡና ጀርመን ሲገቡ የነበራቸው አቀባበል በጣም ይገርማል። ማለት ነሳቸው ሳይሆን ሀገራችን የነበረችበት ደረጃ ነው የምናየው። ምን አይነት ደረጃ! አሁን እኮ ማንም አያዳምጣትም ይቺን ሀገር። ማንም የሚደመጥ መሪ የለም፣ የሚወደድ አባት የለም፣ የሚሰማ አባት የለም፣ መልካም ትውልድ የለም። መድኃኒዓለም ይማረን። ይቺ ሀገር በጣም ታላቅ ነበረች ወገኖቼ። ስለ አንዳንድ ታላላቅ ሰዎች አትደነቁ፣ በእነሱም አትቅኑ። መዝሙረኛው ዳዊት በመዝሙሩ በምዕራፍ 36 ከቁጥር 1 ላይ እነሆ ወዳጄ በኃጢአተኞች አትቅና ይላል። በኃጢአተኞች መቅናት በፍጹም አያስፈልግም። በኃጢአተኛ ከተማ መቅናት አያስፈልግም። በኃጢአተኞች አትቅኑ፣ በቃ እንቅና በኃጢአተኞች። ኃጢአተኞች ትልቅ ስለሚመስሉ ወይንም ደግሞ ትልቅ ደረጃ የደረሱ ስለመሰለን በቃ እነሱማ ብለን በእነሱ መደነቅ በእነሱ መቅናት አያስፈልግም። ለምን? እነሱ እንደ ሳር ይደርቃሉ ይላል፣ እንደ ለመለመ ቅጠልም ይረግፋሉ። ማንም ቅድም እንደነገርኳችሁ ማንም ሀገር ያድጋል ይወድቃል። ይቺ ባቢሎን ግን እንደዚህ ሆና ከበጉ ጋር ጠግባ የመጨረሻ የጥጋብ ደረጃ ላይ ስትደርስ ከእግዚአብሔር ጋር ለመዋጋት ነገስታትን አሰልፋ መንግስታትን አሰልፋ ለመዋጋት ጦሯን ሰብቃ ወደ እግዚአብሔር ውጋን ጀመረች። እግዚአብሔር ግን አሸነፋት። እሷን ብቻ ሳይሆን ከሷ ጋር የተባበሩ ተሸነፉ። ከዛ በኋላ እንደዚህ ይላል እነሆ ራእይ ምዕራፍ 18 ከቁጥር 1 ላይ ቺናይተን ጨርሳለን። ከቁጥር 1 ላይ እንደዚህ ይላል፣ ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች፣ በብርቱም ድምፅ ታላቂቱ ባቢሎን ወደቀች፣ የአጋንንትም ማደሪያ ሆነች፣ የእርኩሳንን መናፍስት ሁሉ መጠጊያ፣ የእርኩሳንና የተጠሉ ወፎች ሁሉ መጠጊያ ሆነች እያለ አሰምቶ ተናገረ። ታላቅ መልአክ በሰማይ ታላቅ ስልጣን ያለው ሰማያትን የሚያስተዳድር ምድርን የሚያስተዳድር ፍጥረታትን የሚያወጣ የሚያስገባ ከእግዚአብሔር ሙሉ ስልጣን የተሰጠው አንድ ታላቅ መልአክ ወደ ምድር ወረደ። ወደ ምድር ሲወርድ ምድር ከክብሩ የተነሳ እንደ ፀሐይ አበራች፣
ምድር የበራችው እኮ ያበራት መልአኩ ስለወረደ ነው። ይሄ መልአክ ደግሞ ታላቅ ስልጣን ያለው መልአክ ነው። አንዳንድ ሰው መልአክ እኔን ማማለድ አይችልም ምናምን ብሎ ያስባል። መላእክቶች አያማልዱም። መላእክቶች በቃ ምንም ነገር እንደማያደርጉ እጃቸውና እግራቸው እንደታሰረ በቃ ዝም ብሎ የሚቆሙ አንድ ቦታ ሰማይ ላይ የሚቆሙ ዝም ብሎ የሚያመሰግኑ ወደ ምድር የሚያዩ ምናምን ነገር የሚመስለው ሰው አለ። እናንተን አይደለም መናፍቃንን። እናንተማ የቅዱስ ሚካኤል ልጆች ናችሁ። እናንተማ የቅዱስ ገብርኤል ልጆች ናችሁ። እናንተማ የዚህ ታላቅ ስልጣን በሰማይ ያለው የዚህ መልአክ ልጆች ናችሁ። ደስ ይበላችሁ፣ ደስ ይበላችሁ። የመልአኩ ልጆች ደስ ይበላችሁ። ምክንያቱም እናንተን የሚጠብቃችሁ ታላቅ ስልጣን ያለው ነው። እናንተን የሚጠብቃችሁ ኃያል ነው። እናንተን የሚጠብቃችሁ የእናንተን ሕይወት ብቻ አይደለም ምድርን የሚያበራ መልአክ ነው። በደንብ አመስግኑ እንጂ የሚጠብቃችሁ መልአክ ዝም ብሎ የሚቆም አይደለም። የሚጠብቃችሁ መልአክ እናንተን የሚጠብቀው ስራ ፈቶ አይደለም። እናንተን የሚጠብቃችሁ መልአክ ተራ ስልጣን ያለው አይደለም። እናንተን የሚጠብቋችሁ መላእክት እኛን የሚጠብቁን ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤል በሰማይ ታላቅ ስልጣን ያላቸው ወደ ምድር ሲወርዱ ምድርን ሁሉ የሚያበሩ አጋንንትን የሚጥሉ አጋንንትን የሚደመስሱ ናቸው። ደስ ይበላችሁ፣ ደስ ይበላችሁ። ሚካኤል ለማለት እናንተ አትሳቀቁ። ገብርኤል ለማለት አትጨነቁ። ኮራና ደስ ብሏችሁ እናንተ የዚህ ታላቅ ስልጣን ያለው መልአክ ልጆች ስለሆናችሁ ቅዱስ ሚካኤል፣ ቅዱስ ገብርኤል እያላችሁ ሁልጊዜ ተጓዙ። በየመንገዳችሁ ሁሉ መልአኩን ጥሩት። ቅዱስ ሚካኤል ድረስልኝ በሉ። ቅዱስ ገብርኤል ድረስልኝ በሉ። አባቴ ቅዱስ ሚካኤል፣ ጠባቄ ቅዱስ ሚካኤል ሕይወቴ ጨልሟል፣ ሕይወቴን ሁሉ አብራልኝ ብላችሁ ጸልዩ ወገኖቼ፣ ያበራላችኋል። በሕይወታችሁ የጨለመባችሁን ነገር ሁሉ ይሄ ወደ ምድር ወርዶ ምድርን ያበራ መልአክ በሕይወታችሁ ያለውን ጨለማ ገፎ ያብራላችሁ፣ ያብራላችሁ። ቅዱስ ሚካኤል ወደ ሕይወታችሁ ይምጣ። ቅዱስ ገብርኤል ወደ ሕይወታችሁ ይምጣ። ቅዱስ ሩፋኤል ወደ ሕይወታችሁ ይምጣ። የሕይወታችሁን ጨለማ ይክፈፈው። ሕይወታችሁን በብርሃን ይሙሉላችሁ። መልአኩ ከእናንተ ጋር ይሁን። ይሄ ታላቅ ስልጣን ያለው መልአክ ከእናንተ ጋር ይሁን። በደንብ አሜን በሉ። ይሄ መልአክ ይቺ ከተማ ይቺ ጋለሞታ ከተማ ክርስቲያኖችን ያሳደደች ክርስቲያኖችን የገደለች ታላቂቱ ባቢሎን ወደቀች፣ ወደቀች። ከዚህ በኋላ አትነሳም። እንደ ታላቅ ወፍጮ ወደ ምድር ወደ ባህር ተጣለች እያለ አሰምቶ ይናገራል። ጠላታችሁን ቅዱስ ሚካኤል ይጣልላችሁ። በደንብ አሜን በጓረ ይቺ አልወድቅም ያለች ይቺ ማንም አይነካኝም ማንም አይነቀንቀኝም ያለች ታላቅ ከተማ መልአኩ ወደ ምድር ሲወድቅ በአንድ ጊዜ ወደቀች። መልአኩ ወደ እናንተ ሲወርድ አልወድቅ ያላችሁ መተት፣ አልወድቅ ያላችሁ ቡዳ፣ አልወድቅ ያላችሁ አይነ ጥላ ዛር ይውደቅላችሁ። መልአኩ ሲወርድ ወደ እናንተ መልአክ ወደ እናንተ ሲወርድ ከናንተ አልሸሽ ያለ ችግር፣ ከናንተ አርቅም ያለ ፈተና፣ እናንተን እንደ ድንጋይ ሆኖ እንደ ሸክም ሆኖ እላያችሁ ላይ የተከመረ በሽታ፣ እላያችሁ ላይ የተቀመጠ አጋንንት ሁሉ መልአኩ ወደ እናንተ ወርዶ ያራግፍላችሁ፣ ይደምስስላችሁ። ቅዱስ ሚካኤል ጠላታችሁ ይደምስስላችሁ። ቅዱስ ገብርኤል ጠላታችሁ ይደምስስላችሁ። አልወድቅ ያለውን ባቢሎን ሁሉ ይደምስስላችሁ። በደንብ አሜን በሉ። ይቺ ከተማ ብድራቷን 2 እጥፍ አድርጋ ተቀበለች ከእግዚአብሔር። እግዚአብሔር ይቺን ከተማ ተበቀላት። ይቺን ከተማ አንድ አይደለም 2 አይደለም እጥፍ እጥፍ አድርጎ ነው ብድራቷን የሰጣት። አስማተኞች፣ ጠንቋዮች፣ ሟርተኞች
መተተኞች ደጋሚዎችና አስደጋሚዎች እግዚአብሔር አምላክ አንድ ጊዜ ብቻ አይደለም 2 ጊዜ 3 ጊዜ እጥፍ አድርጎ ብድራታቸውን ይመልሳል። በእናንተ ላይ መተተና በእናንተ ላይ ያስመተተውን ሁሉ መድኃኒዓለም እጥፍ አድርጎ ይበቀልላችሁ። ይቺ ከተማ ወደቀች። ይቺ ከተማ ከጠፋች በኋላ መልአኩ እንደዚህ ይላል፣ ሰማይ ሆይ ቅዱሳን ሐዋርያት ነቢያትም ሆይ በእርሷ ላይ ደስ ይበላችሁ፣ እግዚአብሔር ፈርዶላችኋል። ከዚህ በኋላ ይቺን ባቢሎን ይቺን ከተማ ግፈኞችን፣ አስማተኞችን፣ ሟርተኞችን ሁሉ አትመለከቱም እያለ የደስታ ምስራች ከሰማይ ያሉ ቅዱሳን በእሷ የተገደሉና የታረዱ በእሷ የተቸገሩ በእሷ የተጨቆኑትን ሁሉ ደስ ይበላችሁ ይላችኋል። ወገኖቼ ያሳደዷችሁ እናንተ ላይ መጥፎ ነገር ያደረጉ ሁሉ እግዚአብሔር ይፈርድባችኋል። ስለ እናንተ ደግሞ እግዚአብሔር ይፈርድላችኋል። ደስ ይበላችሁ፣ ደስ ይበላችሁ። በፍጹም አትጨነቁ። አንዳንድ ጊዜ እንደዚህ አይነት ጥያቄ ወደ አይምሯችን ይመጣል። እንደ መቼ ነው እግዚአብሔር ግፈኞችን የሚበቀልልኝ? መቼ ነው የሚያሳድዱኝን የሚበቀልልኝ የምንልበት እኮ አንዳንድ ጊዜ አለ። በጣም ሲቸግረን በበተት ተይዘን መታችሁን እያየ ነው እሱ በደህና የሚኖር ይመስላል። እኛ ደግሞ ተጨንቀናል፣ እኛ ደግሞ ታመናል። እግዚአብሔር ሆይ እስከ መቼ ነው የምትፈርድልኝ የምንልበት እኮ ጊዜ አለ። ሁሌ እንጠይቃለን። እሱ ሁልጊዜ እያደሰብኝ፣ እሱ ሁልጊዜ ግፍ እየሰራብኝ፣ እሱ እያሳደደኝ፣ እሱ ግፍ እየሰራብኝ፣ እግዚአብሔር ሆይ እስከ መቼ ነው አትፈርድ? ለምንድን ነው የማትፈርደው? መድኃኒዓለም ሆይ ፍረድልኝ የምንለው እኮ ጊዜ አለ። እውነት እላችኋለሁ ይሄ ጸሎታችሁ እንደ ከንቱ ሆኖ አይቀርም። እውነት እላችኋለሁ መድኃኒዓለም ኢየሱስ ክርስቶስ እያንዳንዱ እንደ ስራው የሚከፍል አምላክ ነው። መድኃኒዓለም ፈራጅ ነው። አሜን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ መድኃኒዓለም ኢየሱስ ክርስቶስ የተመሰገነ ይሁን። መድኃኒዓለም ይቀድሳችሁ። መድኃኒዓለም ለዘላለም ከእናንተ ጋር ይሁን። አሜን።